ሁለት በተለያየ ሁኔታ ላይ የሚገኙ የእንግሊዝ ፕሪሚየር ሊግ ክለቦች በሳምንቱ መጨረሻ ወሳኝና የሳምንቱን ትልቁን ጨዋታቸውን የሚያከናውን ይሆናል። ማንቸስተር ሲቲ ከቼልሲ የሳምንቱ ተጠባቂውና ትልቁ የጨዋታ መርሃ ግብር ነው። ማንቸስተር ሲቲዎች በዚህ ሰዓት ለዋንጫ እየተፎካከሩ ሲገኙ በትላንትናው ዕለት ከሰንደርላንድ ጋር ሲጫወቱ ወሳኝ የሆነ 3 ነጥብ ሳያገኙ ቀርተዋል። በጨዋታው ላይ የፔፕ ጓርዲዮላ ተጫዋቾች በርካታ የግብ ዕድሎችን መፍጠር ቢችሉም ነገር ግን አንዱንም ወደ ጎልነት መቀየር ሳይችሉ አንድም ጎል ሳያስቆጥሩ በጨዋታው ላይ 1 ነጥብ ብቻ ይዘው ወጥተዋል። ከጨዋታው መጠናቀቅ በኋላ ፔፕ ጓርዲዮላ በርካታ የግብ ዕድሎችን ፈጥረን ነበር፣ ነገር ግን ልንጠቀምበት አልቻልንም የሚል አስተያየቱን ሰጥቷል። ታዲያ ከሰንደርላንዱ ወሳኝ ጨዋታ በኋላ ነው ከእንደገና ሌላ ትልቅ የጨዋታ መርሃ ግብር ማንቸስተር ሲቲ ከቼልሲ ጋር የሚያከናውነው። በአንጻሩ ደግሞ የምዕራብ ለንደኑ ክለብ ቼልሲ አሰልጣኙ ኤንዞ ማሬስካን ካሰናበተ በጥቂት ቀናት ልዩነት ወሳኝ የሆነውን የፕሪሚየር ሊግ ጨዋታ ከሜዳው ውጪ ከማንቸስተር ሲቲ ጋር የሚያከናውን ይሆናል። የቼልሲ አመራሮች ከአሰልጣኝ ኤንዞ ማሬስካ ስንብት በኋላ በጣም በፍጥነት ተቻኩለው ለእሁዱ ጨዋታ አዲስ አሰልጣኝ ይዘው ይቀርባሉ ተብለው አይጠበቅም። ይልቁንም ደግሞ በምክትል አሰልጣኛቸው ወደ ሜዳ ይቀርባሉ ተብሎ ነው የሚጠበቀው። በክለቡ ውስጥ ያለው አጠቃላይ ድባቡ፣ ስሜቱ ምን ይመስላል የሚለው ብዙዎችን እያነጋገረ ይገኛል። ቼልሲ እንግዲህ በእንደዚህ አይነት ሁኔታ ላይ ሆኖ ነው ከሜዳው ውጪ ማንቸስተር ሲቲን የሚገጥመው። ከቶፕ 4 ላለመራቅ ጥሩ እድል አግኝተዋል የምዕራብ ለንደኖቹ ቼልሲዎች። ስለዚህ ይህንን እድል እንዴት አድርገው በድጋሚ ሊጠቀሙበት ይችላሉ የሚለው ጉዳይ አጓጊ ይሆናል። ይሄ ጨዋታ ምን አይነት መልክ ይኖረዋል? ማንቸስተር ሲቲ ከተከታታይ ጨዋታዎች በኋላ በሰንደርላንድ ጨዋታ ላይ ነጥብ መጣሉን ተከትሎ ከአርሰናል ያለው የነጥብ ልዩነት ወደ 4 ከፍ ብሏል። ታዲያ በዚህ ጨዋታ ላይ በማሸነፍ ከእንደገና በፕሪሚየር ሊጉ ዋንጫ ፉክክር ላይ ከአርሰናል ጋር አንገት ለአንገት መተናነቃቸውን ይቀጥላሉ ወይስ ደግሞ ቼልሲዎች ይህንን ጨዋታ በማሸነፍ ለቶፕ 4 ያላቸውን ተፎካካሪነት የበለጠ በሜዳ ላይ ያሳያሉ? ከዚህም በተጨማሪ ከአሰልጣኛቸው ስንብት በኋላ ቼልሲዎች ምን አይነት መልክ ሊኖራቸው ይችላል? እነዚህና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ቻናላችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮውን ስትጀምሩ ደግሞ ዩቲዩብ ፕሮግራሙን ለብዙ የእግር ኳስ ተመልካቾች እንዲያደርሰው ፕሮግራሙን ላይክ በማድረግ መጀመራችሁን አስታውሱ። ይህ ፕሮግራም ቢያንስ በትንሹ 300 እና ከዛ በላይ ላይክ እንዲኖረው እንፈልጋለን። ስለዚህ ሁላችሁም ይህንን ፕሮግራም ስትከታተሉ ላይክ በማድረግ ፕሮግራሙን እንድትጀምሩት በአክብሮት እጠይቃለሁ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ እንግዲህ በሳምንቱ የፕሪቪው ቆይታችን ዳግም ከእናንተ ጋር ተገናኝተናል። ሁልጊዜም በየጨዋታዎቹ ላይ እንደምናደርገው የተመረጡ ጨዋታዎችን እየመረጥን የተለያዩ የቅድመ ጨዋታ ዳሰሳዎችን እየሰራን ከእናንተ ጋር አብረን ቆይታ እናደርጋለን። በዚህኛው ሳምንት ደግሞ ቀዳሚ ያደረግነው የማንቸስተር ሲቲና የቼልሲን ጨዋታ ነው ማለት ነው። እንግዲህ በሳምንቱ በጣም ጥሩ ጨዋታዎች አሉ። ነገር ግን ይህንኛው ጨዋታ የሳምንቱ ትልቁ ጨዋታ ወይም የሳምንቱ ተጠባቂው የጨዋታ መርሃ ግብር ሆኖ ነው የፊታችን እሁድ ምሽት 2:30 ላይ የሚደረገው እና ቅድም መግቢያ ላይ እንደነገርኳችሁ የጨዋታ ሲደረግ ሁለት በተለያየ ሁኔታ ላይ የሚገኙ ክለቦች የሚያከናውኑ ጨዋታ ስለሆነ ጨዋታው በጣም ለየት ያለ ትርጉም ኖሮት ነው በሁለቱ ክለቦች በኩል ይህንን ጨዋታ የምንመለከተው። እንግዲህ ቼልሲ አሰልጣኙን በትላንትናው ዕለት አሰናብቷል ኤንዞ ማሬስካን። በእርግጥ የአሰልጣኙ ስንብት የሚጠበቅ ነገር ስለነበር ያን ያህል ብዙዎቹን የሚያስገርም አልነበረም። እንደው በትላንትናው ዕለት እንዴት በጣም እንደዚህ በፈጠነ ሁኔታ የሚለው ነገር ካላነጋገረን ወይም ካላወያየን በስተቀር የኤንዞ ማሬስካ ስንብት የሚቀር አይነት አልነበረም። ስለዚህ የተፈጸመው ያው ነው። አሁን እንግዲህ ቼልሲዎች አዲስ አሰልጣኝ ለመተካት ከፍተኛ ጥረት እያደረጉ ነው የሚገኙት። ከበርካታ ሰዎች ጋር ከበርካታ አሰልጣኞች ጋር ስማቸው ተያይዞ እየተነሳ ይገኛል። እንደውም እንዳንዳንዶች ዘገባ ከሆነ ትላንትና እንዳነሳሁት የስትራስቡርጉ አሰልጣኝ በደንብ የዚህ የካንዲዴቱን ምርጫ እየመሩ እንደሚገኙ በርካቶች የተናገሩና እየገለጹ ይገኛሉ። ስለዚህ ቼልሲ እንግዲህ ምናልባት በሚቀጥለው ሳምንት አዲስ አሰልጣኝ ሾሞ ያንን የሾሞን አሰልጣኝ ይፋ ያደርጋል ወይም ያስተዋውቃል ተብሎ ይጠበቃል። ነገር ግን ደግሞ
እስከዛው ድረስ ምናልባትም ዊሊ ካባየሮ ያንን ቡድን በአሰልጣኝነት እየመራ ሊቀጥል ይችላል። በተለይም ደግሞ ቶድ ቦሄና ክለርክ ካፒታል ቼልሲን ከተረከቡ በኋላ እንግዲህ በጣም በቶሎ ነው አሰልጣኞችን ሲያሰናብቱ ስንመለከት የነበረው። ለምሳሌ ሞሪሲዮ ፖቼቲኖ በአንድ ዓመት ጊዜ ውስጥ ከቼልሲ የተሰናበቱ አሰልጣኝ ናቸው። ፍራንክ ላምፓርድ በድጋሚ ወደ ቼልሲ ከመጣ በኋላ ለ11 ጨዋታዎች ብቻ ነው ቼልሲን በአሰልጣኝነት መምራት የቻለው። የግራም ፖተር እናስታውሳለን፣ የ7 ወራት ቆይታ ነበር በቼልሲ የነበራቸው እና እንደውም ረጅም ቆይታ በቼልሲ ውስጥ አድርገው ከዛ ክለብ ጋር የተለያዩት አሰልጣኝ ኤንዞ ማሬስካ ናቸው። አሁን የስትራስቡርጉን አሰልጣኝ ወደዚህ ክለብ ያመጣሉ የሚሉ ዘገባዎች ይወጡ ይገኛሉ። እንግዲህ ምን ያክል የተሳካ ይሆንላቸዋል የሚለውን አብረን እንመለከታለን። ግን አሰልጣኝ በማሰናበት ሂደት ውስጥ አሰልጣኝ ካሰናበቱ በኋላ ያውም ደግሞ ከከባዱ ማንቸስተር ሲቲ ጋር ከሜዳ ውጭ ሄዶ መጫወት እጅግ በጣም አስቸጋሪ ነው የሚሆነው ለየትኛውም ክለብ፣ ለቼልሲም ሆነ ለየትኛውም ክለብ አሰልጣኝ አሰናብቶ ከዛ በኋላ አሰልጣኙ በተሰናበተ በ2 ቀናት ውስጥ እንደገና ከባድ የሆነውን ጨዋታ ማድረግ እጅግ በጣም አስቸጋሪ ነው የሚሆነው። ከዛ ውጭ ቅድም እንዳልኩት ነው ሁለት በጣም የተለያየ ሁኔታ ላይ ያሉ ክለቦች ይህንን ጨዋታ ያከናውናሉ ብዬ ስል ያለፉት ጨዋታዎቻቸው ለዚህ በጣም ምስክር መሆን ይችላሉ። ቼልሲ በባለፉት ካከናወናቸው 5 ጨዋታዎች የባለፈውን የቦርንመዙን ጨዋታ ጨምሮ በባለፉት ካረጋቸው ጨዋታዎች 3ቱን አቻ ነው የወጣው። እንዲሁ ደግሞ አንዱን አሸንፏል፣ አንድ ጨዋታ ደግሞ አቻ ወጥቷል። ስለዚህ የባለፉት ጨዋታዎቹ ውጤቱ የቼልሲ ጥሩ የሚባሉ አለመሆናቸውን እንመለከታለን። በአንጻሩ ደግሞ ማንቸስተር ሲቲ ከባለፉት 5 ጨዋታዎቹ አንድ ጨዋታ ብቻ ነው አቻ የተለያዩ፣ እሱንም ከሰንደርላንድ ጋር አቻ የወጣበትን የትላንትናውን ጨዋታ ነው የምናነሳው። ከዛ በስተቀር ግን ክለቡ ሁሉንም ጨዋታዎች ነው እያሸነፈ እየመጣ የሚገኘው። ስለዚህ አሁን ካለው ሁኔታ አንጻር ሁለቱ በጣም የተለያዩና ምናልባትም በውጤት ደረጃ ሊሆን ይችላል፣ እንዲሁ ደግሞ ክለብ ውስጥ ባለው ቫይብ ክለብ ውስጥ ባለውም ስሜትም ቢሆን ብንመለከተውና ብንረዳው በጣም ለየት ባለው ሁኔታ የሚገኙ ክለቦች መሆናቸውን እናነሳለን። አሁን እንግዲህ ጨዋታ ሲከናወን እዚህ ጨዋታ ላይ ምን ነገሮች ይጠበቃሉ የሚለው ነገር ነው በጣም በብዙዎቹ በጉጉት እየተጠበቀ የሚገኘው። እንግዲህ ማንቸስተር ሲቲ ለፕሪሚየር ሊግ ዋንጫ ፉክክር ዘንድሮ ከአርሰናል ጋር በከፍተኛ ሁኔታ ይፎካከራል ተብሎ ይጠበቃል። ምናልባትም እስከ ሲዝኑ መጨረሻ ድረስ ሁለቱ ክለቦች ናቸው ማለትም ማንቸስተር ሲቲ እና አርሰናል ናቸው ለዋንጫ የተፎካከሩ ይቀጥላሉ ተብሎ የሚጠበቀው። አሁን በደንብ ግልጽ እየሆነልን የመጣ ይመስለኛል። ምክንያቱም የቶፕ 4 ፉክክር የቱ ጋር እንደሆነ፣ የቶፕ 6 ፉክክር የቱ ጋር እንደሆነ፣ ማለ ዋንጫ እንደሚፎካከር፣ ምናልባት ደግሞ የትኛው ክለብ ከሻምፒዮንሺፕ ሊተርፍ እንደሚችል፣ የትኛው ክለብ ደግሞ ወደ ሻምፒዮንሺፕ ሊወርድ እንደሚችል በጣም ግልጽ ባለ ሁኔታ እየተመለከትን ያለ ይመስለኛል። ምክንያቱም እነዚህ የቦክሲንግ ዴይ እንዲሁ ደግሞ በቅርብ ጊዜ ስናያቸው የነበሩ የፌስቲቭ ፔሪድ ጨዋታዎች በትክክል እያንዳንዱ ክለብ ለየትኛው ዓላማ ሊፎካከር እንደሚችል በደንብ ቁልጭ አድርጎ ያሳየ ነው። ለምሳሌ ማንቸስተር ዩናይትድ ዘንድሮ ቶፕ 4 ለመጫወት ሊፎካከር እንደሚችል በቅርብ ጊዜ የተመለከትናቸው ጨዋታዎች ወይም ደግሞ በቅርብ ጊዜ ሲደረጉ የነበሩ ጨዋታዎች እና ማንቸስተር ዩናይትድ ደግሞ ያለበትን ደረጃ ተመልክተን በትክክልም ማንቸስተር ዩናይትድ አሁን ለየትኛው ዓላማ ሊፎካከር ይችላል ወይም ደግሞ ለየትኛው ዓላማ ሊጫወት ይችላል የሚለውን ነገር በደንብ እንድንረዳ ያደርገናል። ለምሳሌ ሊቨርፑልን ብንመለከት አሁን ሊቨርፑል ለዋንጫ የሚፎካከር ቡድን ነው ብለን የምናነሳበት ምንም አይነት ምክንያት የለን። ምክንያቱም በሊቨርፑልና በመሪው አርሰናል መካከል የ12 ነጥቦች ልዩነት አሉ። ስለዚህ 12 ነጥብ ማለት እንግዲህ 4 ጨዋታ ማለት ነው እና አርሰናል ተከታታይ 4 ጨዋታ መሸነፍ፣ ሊቨርፑል ደግሞ እነዛን ጨዋታዎች እያሸነፈ መሄድ የአርሰናልን ነጥብ መጣል፣ የማንቸስተር ሲቲ ነጥብ መጣል ይጠብቃል። ስለዚህ ሊቨርፑል ለዋንጫ ይፎካከራል ብለን ማሰብ በጣም ሊቸግረን ይችላል። ነገር ግን ማንቸስተር ሲቲና አርሰናል ደግሞ በትክክል ለዋንጫ ሊፎካከሩ እንደሚችሉ ነው እየተመለከትን ነው የምንገኘው እና አሁን ማንቸስተር ሲቲ አርሰናል ርቆት እንዳይሄድ ከዚህ በኋላ የሚያረጋቸውን ጨዋታዎች በጠቅላላ እያሸነፈ መሄድ ይጠበቅበታል። ጨዋታዎቹ ደግሞ ትንሽ አስቸጋሪ ናቸው። አሁን ትላንት ከሰንደርላንድ ጋር ነበረ ማንቸስተር ሲቲ የተጫወተው እና በመጀመሪያው አጋማሽ ሲቲ ጥሩ አልተጫወተም ነበር እንደተመለከት ነው። በጣም ሰንደርላንዶች ያጠቁ ነበረ። እንደውም ግልጽ የሆኑ የግብ ማግባት እድሎችን አግኝተው ነበረ። እነዛን ሁሉ ስንመለከት ቆይተናል እና በጣም የሚገርም እንቅስቃሴ ነው ሰንደርላንዶች ሲያሳዩ የነበረው። ከዛ ደግሞ ሁለተኛው አጋማሽ ላይ እንደገና ነገሮቹ ተቀየሩና ጥሩ የሆነ ደግሞ እንቅስቃሴ ማንቸስተር ሲቲ ማሳየት ጀመረ። በርካታ የግብ ዕድሎችን ፈጠሩ። ነገር ግን የፈጠሯቸውን የግብ ዕድሎች አንዱንም ወደ ውጤታማነት መቀየር አልቻሉም። በዚህ ምክንያት ማንቸስተር ሲቲዎች
ውድ የሆነ 2 ነጥብ ጥለው ከስታዲየም ኦፍ ላይት ተመልሰዋል ማለት ነው። እና እንደውም ፔፕ ጓርዲዮላ ጨዋታው ካበቃ ከተጠናቀቀ በኋላ በነበረው ፕሬስ ኮንፈረንስ ላይ ሲናገር የመጀመሪያው አጋማሽ በጣም ከባድ ነበር፣ በጣም ታይት ነበር የሚል አስተያየት ነው የሰጠው። ከዛ በሁለተኛው አጋማሽ ጥሩ የግብ ዕድሎችን ስንፈጥር ነበረ፣ ነገር ግን የፈጠርናቸውን የግብ ዕድሎች አልተጠቀምንባቸውም። ግን ደግሞ በተጫዋቾች ኩራት ተሰምቶኛል እና ፕሪሚየር ሊጉ ረጅም ነው፣ ያንን ረጅም ጉዞ መጓዛችንን እንቀጥላለን የሚል አስተያየት ነበር የሰጠው አሰልጣኙና እንግዲህ ይሄኛው የቼልሲ ጨዋታ ሌላ በጣም ከባድ የሆነ ጨዋታ መርሃ ግብር መሆኑን እንመለከታለን። ከዚህም ጨዋታ በኋላ ከባባድ ጨዋታዎችን ያከናውናል ማንቸስተር ሲቲ። ቢያንስ ወደ 3 የሚጠጉ ከባባድ ጨዋታዎች አሉት። ከቼልሲውም ጨዋታ በኋላ ከብራይተን ጋር ይጫወታል በሜዳው። ያው ብራይተን የዘንድሮ አቋሙ ጥሩ አይደለም እና ማንቸስተር ሲቲ ይህንን ጨዋታ ሊያሸንፍ ይችላል ተብሎ የሚገመትበት የጨዋታ መርሃ ግብር ነው። ከዛ በኋላ ደግሞ እንደዚሁ ወደ ኒውካስል በማቅናት ወደ ቲንሳይድ በማቅናት ከኒውካስል ዩናይትድ ጋር የካራባኦ ካፕ ጨዋታውን ያከናውንና ከዛ ደግሞ በማንኩኒያን ደርቢ ከማንቸስተር ዩናይትድ ጋር በኦልትራፎርድ ጨዋታውን ያከናውናል ማለት ነው። ወልቭስንም ደግሞ ገጥሞ ከቶተንሃም ሆትስፐርስ ጋር እንደገና ጨዋታውን ሲያደርግ እንመለከታለን። ሊቨርፑልን ደግሞ በአንፊልድ ሮድ ይገጥማል። ስለዚህ ለማንቸስተር ሲቲ አንድ ተብሎ የተጀመረው የትላንትናው የሰንደርላንድ ጨዋታ ላይ ነጥብ ጥለው የወጡበት ምሽት በደንብ ከዚህ በኋላ ከባባድ ጨዋታዎች እንደሚጠብቋቸውና እነዛን ጨዋታዎች እንዴት በብቃት መወጣት እንደሚጠበቅባቸው ትምህርት ሰጥቷቸው ያለፈ ጨዋታ ነው። በእርግጥ በማንቸስተር ሲቲ በኩል እንደተመለከትነው ትላንትና ሮድሪ ተቀይሮ ገብቶ ሲጫወት ተመልክተናል። አሰልጣኙም እንደተናገረው ፔፕ ጓርዲዮላ በጣም ጥሩ ተጫዋች እንደሆነ በቦታው ላይ ምርጥ ኮከብ ተጫዋች እንደሆነ ያሳየባቸውን ደቂቃዎች ነው ሜዳ ላይ ያስመለከተን የሚሉ ሀሳቦችን ነበረ ፔፕ ጓርዲዮላ ያነሳውና ሮድሪ ይታወቃል በማንቸስተር ሲቲ ቤት ያለፉትን ዓመታት ምናልባትም ያለዚህ ተጫዋች የሲቲን ስኬት ማንሳት በጣም ይከብዳልና ሮድሪ እንግዲህ ወደ ሜዳ ተመልሶ ትናንት ጥሩ የሆነ እንቅስቃሴውን አሳይቶ ነው የወጣው። ሴቪኞ በእርግጥ ጉዳት አጋጥሞታል። ፔፕ ጓርዲዮላም እንደተናገረው ጥሩ ስሜት የተሰማው አልመሰለኝም፣ ጥሩ ዜና አይደለም የሚል ሀሳቡን ሰጥቷል። እና እንግዲህ ልክ እንደ ትላንትናው አይነት እንደ ሰንደርላንዱ አይነት ጨዋታዎች ናቸው ከዚህ በኋላ እየተደጋገሙ የሚመጡት። ከማንቸስተር ዩናይትድ ጋር መጫወት እንዲሁ ደግሞ ከሊቨርፑል ጋር ወይ ከማንቸስተር ዩናይትድ ጋር ከባባድ የሆኑ ጨዋታዎች ይቀጥላሉ ከዚህ በኋላ በማንቸስተር ሲቲ በኩል። ስለዚህ እነዚህን ጨዋታዎች አስፈላጊ በሆነበት የጨዋታ መርሃ ግብሮች ላይ 3 ነጥብ ይዞ መውጣት እጅግ በጣም ወሳኝና አስፈላጊ ይሆናል ማለት ነው። ይህንን ጨዋታ በዚህ መልኩ በማንቸስተር ሲቲ በኩል እንመለከታለን። ቼልሲ የ3 ነጥብ ጥያቄ ውስጥ የገባ ቡድን ነው። የዲሴምበር ወር ወይም ደግሞ የታህሳስ ወር እንደተመለከት ነው በጣም አስቸጋሪ በሆነ ሁኔታ ጥሩ እንቅስቃሴ ለማድረግ የሞከሩባቸው ጨዋታዎች አሉ። ግን ማሸነፍ የቻሉት አንድ ጨዋታ ብቻ ነው ከባለፉት 7 የፕሪሚየር ሊግ ጨዋታዎቻቸው። እሱንም ደግሞ ሲያሸንፉ የተመለከት ነው ከኤቨርተን ጋር የተደረገውን ጨዋታ ነው። ከዛ በስተቀር ግን ከቦርንመዝ ጋር ደርሶ መልስ ነጥብ የጣሉበት ጨዋታ እንደነበር ተመልክተናል። ከዛም በኋላም ከዛም በፊትም የነበሩ የተለያዩ ጨዋታዎችን ደግሞ እንዲሁ ስናይ ነበር። ከኒውካስል ጋር ነጥብ የጣሉበትን በአስቶን ቪላ የተሸነፉበትን ሁኔታዎች ስንመለከት ነበር። እኔ ትናንትና በነበረኝም ፕሮግራም ላይ አንስቼዋለሁ። አሰልጣኝ መቀየር ወይም ደግሞ አሰልጣኝ ማሰናበት ለብቻው መፍትሄ ይሆናል ብዬ አላስብም። የቼልሲ ችግር በአሰልጣኝ መቀያየር ወይ ደግሞ በአሰልጣኝ መለዋወጥ የሚፈታ ነገር አይደለም። ያንን ነው ሳነሳ ነበሩ። ምክንያቱም 2 አንኳር ምክንያቶችን ለዚህ ማንሳት እንችላለን። አንደኛው የቼልሲ ስኳድ በመዳከም ውስጥ በጉዳት ውስጥ እየቀጠለ የሚገኝ ስኳድ መሆኑን እየተመለከትን እንገኛለን። የቼልሲ ተጫዋቾች አብዛኞቹ ማለት በምንችለው ሁኔታ በባለፈው ዓመት ቼልሲ 64 ጨዋታ ሲጫወት ሲዝኑ ላይ የነበሩ እና ደግሞ ከ64ቱ ቢያንስ ከግማሽ በላይ 60%፣ 70% የሚሆኑ ጨዋታዎችን የተጫወቱ ተጫዋቾች ያሉበት ስብስብ ነው። ለምሳሌ በባለፈው ዓመት ኮል ፓልመር ብዙዎቹን ደቂቃዎች ሜዳ ላይ ሲጫወት ብዙዎቹን ጨዋታዎች ሲጫወት የነበረ ተጫዋች ነው። ሌሎቹን ተጫዋቾች እናነሳለን። እነ ሮበርት ሳንቼዝን እንዲሁ ደግሞ እንደነ ሞይሰስ ካይሴዶ ያሉ ተጫዋቾችን ሌሎች በርከት ያሉ ተጫዋቾችን በዚህ የባለፈው ዓመት አድካሚው የማንቸስተር ሲቲ የቼልሲ ሲዝኑ ስንመለከታቸው ነበር። ስለዚህ የእነዚህ ተጫዋቾች በየሲዝን መዳከም ባለበት ሁኔታ ላይ ነው አሁን እንደዚህ አይነት የጨዋታ ፐርፎርማንስ እየተመለከተን የምንገኘው። ስለዚህ አሰልጣኝ ኢንዞ ማሬስካ ቢሰናበቱ እንደተባለውም የስትራስቡርጉ አሰልጣኝ ቢበጡ ወይ ደግሞ ሌላም አሰልጣኝ ማንቸስተር የቼልሲን እግር ኳስ ክለብ በአሰልጣኝነት ቢረከብ
ዞሮ ዞሮ እየተፈጠረ የሚገኘው ነገር ከተጫዋቾች መዳከም ጋር ያለ ነገር ነውና አሰልጣኙም ይህንን ነገር ነው ማኔጅ ለማድረግ ሙከራ ሲያደርጉ የነበሩት። ለምሳሌ ፎፋና በየ3 ቀኑ መጫወት የሚችልበት ሁኔታ ላይ አይደለም ብለው ሲናገሩ ነበር። ኮል ፓልመር በየ3 ቀኑ ልዩነት ጨዋታ ማድረግ የሚችልበት ሁኔታ ላይ አይደለም ብለው ሲናገሩ ነበር። ትላንትና ማንስቻለው የኮል ፓልመርን ሁኔታ ምናልባትም እሳቸውና ፈጣሪ ብቻ ናቸው የሚያውቁት። እኛ አሁን ከዚህ ከዳር ሆነን ለምን ኮል ፓልመር በየጨዋታው ላይ አልተሰለፈም ወይ ለምን ኮል ፓልመር በየጨዋታው ላይ የጨዋታ እድሎችን እያገኘ አይደለም ብለን ማድረግ አንችልም። ምክንያቱም በየዕለቱ ከፓልመር ጋር የሚገናኙት ልምምድ ሜዳ ላይ በየቀኑ ከሱ ጋር አብረው የሚሰሩት እንዲሁ ደግሞ ያለበትን የፊትነስ ደረጃ በደንብ የሚያውቁት አሰልጣኙ ናቸው። ስለዚህ ይህ ሁኔታ ባለበት ጊዜ ላይ ነው እንግዲህ ስለ ፓልመርም አሰልጣኙ ሲተቸው የነበረውና የሚመጣውን ነገር ማየቱ በጣም የተሻለ ነው። አንድ እሱን እንመለከታለን። 2 የተጫዋቾች ዝውውር ላይም ቼልሲ የፈጸማቸው ዝውውሮች ውሎ አድሮ እንግዲህ ዝውውሮቹ ትክክለኛ እንዳልነበሩ ወይ ደግሞ በጣም ጊዜ እንደሚያስፈልጋቸው በደንብ በጊዜ ሂደት ውስጥ እየተመለከትን እንገኛለን። ቼልሲ በክረምቱ ካስፈረማቸው ተጫዋቾች ውስጥ አንድ በጣም በቃ ጥሩ የሚባል ዝውውር ሜዳ ላይ ስንመለከተው ልብ የሚሞላ ጥሩ ፐርፎርማንስ የሚያሳይ ዝውውር የተመለከትነው በኤስቴቫኦ ዊሊያን ነው። ከኤስቴቫኦ በስተቀር ግን የፈረሙትን ተጫዋቾች ብታዩ ወይ በጉዳት ምክንያት ከስብስቡ ጋር ብዙ ጊዜያቸውን እያሳለፉ አይደለም ወይ ደግሞ ከቡድኑ ጋር መላመድ አቅቷቸው የሜዳ ላይ ፐርፎርማንሳቸው እንደተጠበቀው ያክል ያልሆኑ ተጫዋቾች አሉ። ሊያም ዴላፕ እና ዦዋ ፔድሮ ከጃክሰን የተሻለ ጎል ያስቆጥራሉ ተብለው ነበረ ወደ ቼልሲ የመጡት። ግን ደግሞ በተጠበቀው ልክ አይደለም ከጃክሰን በላይ ጎሎችን ሊያስቆጥሩ ይቅርና ጃክሰን በሚሰጣቸው ልክ ከጃክሰን እኩል ዴሊቨር ማድረግ እየቻሉ አይደለም ስንመለከት የነበረው። ይሄ አንዱ ጉዳይ ነው። አሊያንድሮ ጋርናቾ፣ ጄሚግቴንስ የመስመር አጥቂዎች ሆነው ቼልሲን ተቀላቅለዋል። ግን እነዚህ ተጫዋቾች በሚፈልገው ልክ ሜዳ ላይ ፐርፎርመንስ ያደርጉ ነበር ወይ? እነዚህ ነገሮች በደንብ ማንሳት አስፈላጊ ነገር ይሆናል። የቼልሲ የተከላካይ መስመር ተጫዋች የተረጋጋ ነው ወይ? ይሄንን ነው በደንብ ማየት አስፈላጊ ቢሆነውና የአሰልጣኝ መቀየሩ እንግዲህ አላውቅም ቢሆነ ሰዓት ላይ ይዞላቸው የሚመጣ ውጤት ሊኖር ይችላል። ግን በየጊዜው አሰልጣኝ መቀየር በየአመቱ በየ2 አመቱ በየ6 ወሩ አሰልጣኝ መቀየር ቼልሲ የለመደውና የነበረበትም ነገር ቢሆን ነገር ግን ያ ደግሞ ከክለቡ ጋር ያለውን ነገር ውጤታማነቱን በቃ በትክክል ይመልሰዋል። ቼልሲ ትላንትናም ተናግሬዋለሁ የሎንግ ተርም እቅድ ይዞ የሚሰራ ክለብ ስለመሆኑ በጣም ያጠራጥራል። ምክንያቱም በሚያመጣቸው አሰልጣኞች ለአጭር ጊዜ ውጤት ፈልገው ለአጭር ጊዜ ደግሞ ወደ ቡድኑ የሚመጡ አሰልጣኞች ናቸው የሚሆኑት። ፖቼቲኖ መጡ፣ በአንድ አመት ጊዜ ውስጥ ተሰናበቱ። ላምፓርድ መጣ፣ 11 ጨዋታዎችን ብቻ ክለቡን አሰልጥኖ ከዛ ክለብ ጋር ተለያየ። ግን ላምፓርድን አሁን እያየነው ነው ምን አይነት ጊዜን እያሳለፈ የሚገኝ ከሻምፒዮንሺፕ ክለብ ለማምጣት እንደውም ከፍተኛ ጥረት እያደረገ የሚገኝ አሰልጣኝ ነው። ምንም እንኳን ሻምፒዮንሺፕ ላይ ያለው ፉክክርና ፕሪሚየር ሊግ ላይ ያለው ፉክክር ቼልሲና ኮንቬንተሪ የሰማይና የምድር ያክል ልዩነት ቢኖራቸውም ግን ደግሞ የሆነ አሰልጣኞች ያላቸውን ፖቴንሻል ለማውጣት የሆነ ያህል ጊዜ ይፈልጋሉ። በቃ ጊዜ ተሰጥቷቸው በደንብ ታይተው ከዛ በኋላ ነው አሰልጣኝም ለማሰናበት ውሳኔ ላይ ሊደረስ የሚችለው። ግን በቼልሲ በኩል በቃ ኢሚዲየት ወዲያው ከአንድ አመት ቆይታ በኋላ ዋንጫ ካሸነፉባቸው አመታት በኋላ እኚህን አሰልጣኝ አሰናብተዋልና እንግዲህ የቼልሲ ከባዱ ፈተና ደግሞ የሚጀምረው ከዚህ ጨዋታ በኋላ ነው። አሁን የቼልሲ ዲሴምበር ወር በተጠበቀው ልክ አልሆነም። ልክ ብዙ ክለቦች ዲሴምበር ወር ሲመጣ በጣም ይቸገራሉ። የዲሴምበር ወር ማዕበል ሲያኗውጣቸው እናያለን። ለቼልሲ አሁን ከባዱ ነገር ዲሴምበር ወር ላይ የተመዘገበው ውጤት ጥሩ አለመሆኑ በቀጣይስ ክለቡ ምን አይነት ጨዋታዎች ላይ ውጤት ይዞ ሊመጣ ይችላል ብለን ጋራንትን እንኳን እንዳንሆን አድርጎናል። ቼልሲ ፉልሃምን ይገጥማል በፕሪሚየር ሊጉ። በኤፍኤ ካፕ ከቻርልተን ጋር ይጫወታል። ከዛ ደግሞ ከአርሰናል ጋር ይጫወታል በካራቦ ካፕ ግማሽ ፍጻሜ፣ ከብሬንትፎርድ፣ ከፓፎስ፣ ከክሪስታል ፓላስ፣ ከናፖሊ፣ ከዌስትሃም። ቼልሲ ከነዚህ ከሚያከናውናቸው ወደ 9 ከሚደርሱ ጨዋታዎች ምን ያክል ነጥቦችን ይዞ ይወጣል የሚለው ጥያቄ በጣም ሁላችንን የሚያነጋግር ነውና እንግዲህ የቼልሲ ፈተና እንደገና በዚህ በኤትሃድ በሚደረገው ጨዋታ ላይ ደግሞ
ከእንደገና ተጠናክሮ የሚቀጥል ነው የሚሆነው ማለት ነው። ጨዋታው ላይ ምን ይጠበቃሉ የሚሉትን ነገሮች ስናይ እንግዲህ በቼልሲ የመሃል ሜዳ በኩል ሞይሰስ ካይሴዶ አይኖርም። ያው ዘንድሮ ቼልሲን በጣም ዋጋ እያስከፈሉ ከሚገኙ ነገሮች መካከል አንዱ የሞይሰስ ካይሴዶ አለመኖር ነው። በሊግ ውስጥ ምርጥ ከሚባሉ 6 ቁጥሮች መካከል አንዱ የተጫዋች ስለመሆኑ ይነገራል። ነገር ግን ደግሞ እንዳለው ብቃት ያክል አንዳንድ ጨዋታዎች ላይ ሜዳ ላይ ፐርፎርም ሲያደርግ እየተመለከተ ነው አይደለም። በቢጫ ካርድ ምክንያት ወይ ደግሞ በቀይ ካርድ ምክንያት ከሜዳ የሚርቅባቸው ጨዋታዎች ቼልሲን ዋጋ እያስከፈሉ ይገኛሉ እና በባለፈውም በቦርንመዙ ጨዋታ ላይ የተመለከተው ቢጫ ካርድ ከዚህ ጨዋታ ውጪ እንዲሆን ያደርገዋል ማለት ነው። ስለዚህ ቼልሲ የመሃል ሜዳውን ከእንደገና ሪሸፍል ማድረግ ይጠበቅበታል። እንደገና ሪሼፕ ለማድረግ ይገደዳል። መሃል ሜዳው ላይ ምናልባትም ኤንዞ ፈርናንዴዝን ወደ ኋላ በመመለስ አሰልጣኙ ከሬሲ ጀምስ ጋር ይህንን ተጫዋች የማጣመር ሂደትን ተከትለው ይህንን ተጫዋች ወደ ሜዳ ሊያስገቡ ይችላሉ። የሞይሰስ ካይሴዶ አለመኖር በጣም በብዙ ነው የቼልሲን መሃል ሜዳ የሚያጎለው እና እንደምታውቁት በቼልሲ ቤት ያለው የመሃል ሜዳ አሁን በሞይሰስ ካይሴዶ ምክንያት የሆነ መጉደሉ ስለማይቀር የመሃል ሜዳ ባቱል በጣም ከፍተኛ ይሆናል። በማንቸስተር ሲቲ በኩል እነ ቲዣኒ ራይንደርስ እነ ሮድሪ አይነት በጣም ትልቅ ተጫዋቾች ይገኛሉ እና ከቼልሲ ተጫዋቾች ጋር የሚኖራቸው ባትል እጅግ በጣም የሚጠበቅ ይሆናል ማለት ነው። ከዚህ በተጨማሪ ምናልባት የአሰላለፍ ለውጥ በቼልሲ በኩል እንመለከት እንችላለን። ዘንድሮ እንግዲህ ባላቸው ስታት ብንመለከት በጣም በብዙ ቁጥሮች ማንቸስተር ሲቲ የተሻለ ቡድን ሆኖ ነው የምንመለከተው። ለምሳሌ ዘንድሮ ማንቸስተር ሲቲ 195 ሙከራዎችን አድርጓል። ከ195ቱ ሙከራዎች 103ቱ ኢላማቸውን የጠበቁ ሙከራዎች ናቸው። በአንጻሩ ደግሞ 92ቱ ኢላማቸውን ያልጠበቁ ሙከራዎች ናቸው። 75ቱ ብሎክ የተደረጉ ሹቶች ናቸው። ወደ ቼልሲ ስንመጣ 186 ሙከራዎችን ሞክረው ከዛ ውስጥ 92ቱ ኦን ታርጌት ወይም ደግሞ ኢላማቸውን የጠበቁ ሙከራዎች ናቸው። 94ቱ ኦፍ ታርጌት ወይም ኢላማቸውን ያልጠበቁ ሙከራዎች ናቸው። 84ቱ ደግሞ ብሎክ የተደረጉ ሹቶች ናቸው ማለት ነው። ማንቸስተር ሲቲ 88 በመቶ የኳስ ቅብብል ስኬታማነት አለው። ቼልሲ ደግሞ 86% የኳስ መቀባበል ስኬታማነት ያለው ቡድን ነው ማለት ነው። ከዛ ውጪ ካሉበት የዊኒንግ ፖዚሽን ምን ያክል ነጥቦችን ድሮፕ አድርገዋል ብለን ካልን ማንቸስተር ሲቲ 5 ነጥቦችን ብቻ ነው የጣሉ። በአንጻሩ ግን ቼልሲ 15 ነጥቦችን ድሮፕ አድርጓል ወይም ጥሏል እና ይሄም ጨዋታ በራሱ በጣም በትልቅ ጉጉት የሚጠበቀው አንድም በዚህ ምክንያት ነው ማለት ነው። ቼልሲ ግን አንድ እዚህ ጨዋታ ላይ መናገር የሚቻለው የሚገጥመው በጣም ቤስት አታክ የሚባለውን ቡድን በጣም ትልቅ ማጥቃት ያለውን በውድድር ዓመቱ በሊጉ በርካታ ጎሎች ያስቆጠረውን ቡድን ነው የሚገጥመው። ኤርሊንግ ሃላንድ በጣም የሚያስገርም ጊዜ ነው ማንቸስተር ሲቲ እያሳለፈ የሚገኘው። ከዛ ደግሞ ሌሎች ጠንካራ ተጫዋቾችን በዚህ የማንቸስተር ሲቲ ቡድን ውስጥ እናነሳለን። የሬሚ ዶኩ ወደ ስብስቡ ተመልሷል። ያን ነገር እየተመለከትን እንገኛለን። አሁን በቀጣይ በሚኖሩ ጨዋታዎችም ላይ የማንቸስተር ሲቲ ተጫዋቾች እንዲህ ባለው የጎል ማስቆጠር ብቃታቸው መቀጠላቸው የሚቀር አይደለም እና ይህንን ቡድን ማስቆም፣ ይህንን ቡድን ሜዳ ላይ ተጽዕኖ እንዳይፈጠር ማድረግ ልክ ሰንደርላንዶች እንዳደረጉት። ሰንደርላንዶች ሜዳ ላይ የነበራቸው እያንዳንዱ እንቅስቃሴያቸው እጅግ በጣም የሚያስገርም ነው። ማንቸስተር ሲቲ ዘንድሮ 43 ጎሎችን በፕሪሚየር ሊግ ያስቆጠረ ቡድን። ማንም ቡድን ከማንቸስተር ሲቲ ጋር የሚፎካከር ጎል ያስቆጠረ የለም ፕሪሚየር ሊጉ ላይ። ምናልባት አርሰናልን ነው ከዛ ቀጥሎ ልናነሳ የምንችለው። አርሰናል 37 ጎሎችን አስቆጥሯል። ሌሎችን ግን ብናይ 30፣ 32፣ 33 አንዳንዶቹማ ጭራሽ 20 ሁሉ ጎሎች ያስቆጠሩ አሉ። ለምሳሌ እነ ሰንደርላንድን ብትመለከቱ ማለት ነው። እና ቼልሲም 32 ጎሎችን ያስቆጠረ ቡድን ነው እና ከባድ የሆነውን ቡድን ነው የሚገጥሙት። ከዚህም ባለፈ ደግሞ መከላከላቸውም ጥሩ ነው። መከላከላቸውም ጥሩ የሚባል ነው። ያንን ጨዋታ ምናልባት ቼልሲ ኳሱን ተቋጥሮ ላይ ይጫወት ይችላል። ማንቸስተር ሲቲ ኳሱን ተቋጥሮ ሊጫወት ይችላል። ከማንቸስተር ሲቲ የኳስ ቁጥጥር ጎን ለጎን ደግሞ የሚፈጠሩ የጎል እድሎች ይኖራሉ። እነዛን እንዴት አድርገው ኤክስፕሎይት ማድረግ ይችላሉ ነው አሁን ትልቁ ጥያቄ የሚሆነው። በቼልሲ በኩል ያለፉትን ጨዋታዎች ስንመለከት እንደነበረው በርካታ ጎሎች ሲቆጠሩባቸው ነበር። በባለፈው የቦርንመዙ ጨዋታ ላይ፣ የቪላው ጨዋታ ላይ እንዲሁ ደግሞ በኒውካስል ዩናይትዱ ጨዋታ እንደተመለከትነው ጎሎች የተቆጠሩበት ቡድን ነው። ያውም 2 ጎሎች በ3 ጨዋታ ብቻ 6 ጎል ነው
ቼልሲ የተቆጠረበት እና ቶፕ 4 ላይ ላለ ቡድን ደግሞ እንደዚህ በየጨዋታው ኮንሲድ ጎል ማድረግ ምናልባት ጥሩ ምልክት ላይ ሆን ይችላል። ከኤቨርተን ጋርና ከዛ በፊት ደግሞ ከቦርንመዝ ጋር በተደረገው ጨዋታ ላይ ነው ክሊንሺት ይዞ ቼልሲ ወጣው እንጂ በሊድስ ዩናይትድም ጎል ተቆጥሮበታል። ከዛ በፊት እንደውም ይሻል ነበር። ቢያንስ ወልቭስን፣ በርንሌይን ሲያሸንፉ ራሱ ባርሴሎናን ሲያሸንፉ በክሊንሺት ነበር ያሸነፉትና ያን ነገር ልንመለከት እንችላለን። እንግዲህ ከጎል ማስቆጠር ጋር ቼልሲዎች በዚህ ጨዋታ ላይ ቢያንስ ክሊንሺት ይዘው ለመውጣት ከፍተኛ ተፎካካሪነት ሊያሳዩ ይችላሉ። ኮል ፓልመር የቀድሞ ክለቡን ይገጥማል በዚህ ጨዋታ ላይ እንግዲህ በቋሚነት ይጀምራል ወይስ ከተጠባባቂ ወንበር ይነሳል የሚለውን ጉዳይ አብረን እንመለከተዋለን። የመከላከሉ መዋቅር እንግዲህ በቼልሲ በኩል ብዙ ጊዜ እየተቀያየረ ነው እየተመለከትን የምንገኘው። በባለፈው የቦርንመዝ ጨዋታ ላይ አቼምፖንግ፣ ፎፋና፣ ቴርቮ ቻሎባ እና ማሎ ጉስቶ ናቸው የተሰለፉት እና እዚህኛው ጨዋታ ላይ የትኞቹ ተጫዋቾች በቋሚነት ይጀምራሉ፣ የትኞቹ ተጫዋቾች አሰልጣኙ እድል ይሰጣሉ ቢለውን ነገር እንመለከታለን። ማንቸስተር ሲቲ ግን ጫከን ብሎ መግባቱ አይቀርም። ምክንያቱም 2 ነጥቦችን ድሮፕ አድርጎ ነው የመጣው ከሰንደርላንድ ጋር። ስለዚህ አርሰናል እንዳይርቀው ይህንን ጨዋታ ተሸነፈው ለምሳሌ አርሰናል ቅዳሜ የሚያደርገውን ጨዋታ ካሸነፈ የነጥብ ልዩነቱ 7 ሊሆን ነው ማለት ነው። ስለዚህ በዛም በዚህም አድርገው ለማሸነፍ ከፍተኛ ተጋዳይነት ፍልሚያ ማሳየታቸው አይቀርም። ቼልሲ ደግሞ ያው በጊዜያዊነትም ቢሆን አሰልጣኝ ይቀይራል ዋናውን አሰልጣኝ እስከሚሾም ድረስ። ሁልጊዜ ደግሞ እንደምታውቁት የአሰልጣኝ ለውጥ ሲደረግ የሆነ ቡድኑ ላይ የሚፈጥረው ድባብ የሚፈጥረው ልዩነት ይኖራል እና ያንን እንግዲህ እንዴት አድርገው ማኔጅ ማድረግ ይችላሉ ማንቸስተር ሲቲዎች። በተለይ በአዲስ ድባብ በአዲስ ቫይብ ነው ወደ ሜዳ የሚመጡትና ያንን ነገር እንግዲህ እንዴት አድርገው ወደ ውጤታማነት ሊቀይሩት ይችላሉ ቼልሲዎች። የአሰልጣኝ ለውጡን እንዴት በበጎ ጎን ይተረጉሙታል የሚለውን አብረን እንመለከታለን። እስቲ እናንተስ ስለ ጨዋታው ምን ትላላችሁ? ጨዋታው ላይ ማን አሸንፎ ሊወጣ ይችላል? ቼልሲ ከተከታታይ ነጥብ መጣሎች በኋላ ወደ ድል ይመለሳል ወይስ ማንቸስተር ሲቲ በዋንጫ ፉክክር ውስጥ የበለጠ ራሱን ለማስቀጠል ይሄንን ጨዋታ አሸንፎ ሊወጣ ይችላል? እንግዲህ ቅዳሜ እሁድ ምሽት የሚደረገው ጨዋታ ለዚህ ምላሽ ይሰጠናል። በትክክል የውጤት ግምቶቻችሁን እየገባችሁ ሀሳቦቻችሁን ልታደርሱን ትችላላችሁ።